በህይወታቸው ለመጀመሪያ ጊዜ በአብርሃም ዙሪያ ያሉ ሰዎች እንግዲህ ተስማምተው አይተናቸዋል ማለት ነው። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮን ላይክ በማድረግ ጀምሩት። እንዲሁም ቪዲዮን አይታችሁ ሲጨርሱ የእናንተን ሀሳብ አስተያየት ኮሜንት ላይ አስቀምጡልኝ። እንግዲህ ዛሬም እንደተለመደው በአዲስ ቪዲዮ ተገናኝተናል። አብርሃም ከሀገር እንዳይወጣ አግተው አስቀርተውታል ማለት ነው። ባስቀሩት ሰዎች ሂሳብ ትክክል ነው፣ በአብርሃም ሂሳብ ደግሞ ትክክል አይደለም መቅረቱ። እንግዲህ አብርሃም እጅግ በጣም ስሜታዊ ሆኖ አይተነው ነበረ። ትላንትና እንግዲህ በጣም በሚገርም ሁኔታ አብርሃም በዚህ ልክ ሲበሳጭ አይተነው አናውቅም። እጅግ በጣም ተናዶ ነበረ። በቃ ሊሄድ ካሰበበት ቦታ በመቅረቱ በጣም ተናዷል። እነ ኤፍሬም ፓስፖርቱን ሰርቀው አስቀርተውታል ማለት ነው። አግባብ ነው አይደለም? ያው በነ ኤፍሬም ወይ ደግሞ በአብርሃም ዙሪያ ባሉ ሰዎች አይን ስናየው ትክክል ነው። ምክንያቱም አብርሃም ይህንን ነገር እየወሰነ እያደረገ ያለው ስሜታዊ ስለሆነ ነው፣ ወይ ደግሞ በእነሱ ስለተናደደባቸው ነው እንደዚህ እያደረገ ያለው። ስለዚህ በእነሱ አይን ትክክል ናቸው ይህንን ነገር ማድረጋቸው። ምክንያቱም አብርሃም ስሜታዊ ሆኖ ከሀገር ከሚወጣ ወይ ደግሞ ከነሱ ከሚርቅ ይዘው ማስቀረታቸው ትልቅ ነገር ነው ብዬ አስባለሁ። ምክንያቱም በስሜት ተገፋፍቶ ሄዶ ደግሞ የተሻለ ነገር ራሱ ላያገኝ ይችላል። ከዚህ የባሰም ነገር ሊሆን ይችላል የሚጠብቀው። ብቻ ከነሱ ለመራቅ ብቻ የተጠቀመበት ምክንያት ስለነበረና ከነሱ ለመራቅ የወሰነው ውሳኔ ስለነበረ ያ ነገር ደግሞ ድጋሚ አብርሃምን ራሱን ይጎዳዋል ብለው ስላሰቡ ያሰቡት ነገር ስለሆነ ምንም የክፋት ነገር ነው ብዬ አላስብም ከሀገር ማስቀረታቸው። ምክንያቱም ፓስፖርቱን አይተዋል፣ ለስንት ጊዜ እንደሚሄድ ለስንት ጊዜ እንደሚቆይ እንግዲህ እንዳዩም እንግዲህ ሲናገሩ ሰምተናል ማለት ነው። ለማንኛውም ግን አብርሃም በዛም ሆነ በዚህ ከሀገር ውጭ ማውጣቱን ትቶታል ማለት ነው። ለማንኛውም ግን ትላንት እንግዲህ አንዳንድ ነገሮችንም ሲናገር ሰምተናል። ያው ከሩታም ከሄርሜላም ጋር መሆን እንደማይፈልግ ሁለቱንም እንደማይፈልጋቸው ሁላ እንግዲህ ደጋግሞ ሲናገር ሰምተናል ማለት ነው። ነገር ግን አብርሃም የውሳኔው ከልቡ ነው የወሰነው ወይንስ በዙሪያው ባሉ ሰዎች ስለተናደደባቸው ነው የሚለው ደግሞ እንግዲህ ወደፊት የምናየው የምናጣራው ነገር ነው የሚሆነው ማለት ነው። ምክንያቱም ለራሱ ጊዜ ነው የፈለገው፣ ማረፍ ነው የፈለገው። ስለዚህ ከእረፍት ከተመለሰ በኋላ የሚወስነው ውሳኔ ይኖራል ብዬ አስባለሁ። ያም ሆነ ይህ ግን አብርሃም አሁን ላይ እንግዲህ ሁለቱንም ሴቶች እንደማይፈልግ ሁለቱን ሴቶች ብቻ አይደለም በነገራችን ላይ በቃ በዙሪያው ያሉ ሰዎችን በሙሉ ማየት እንደማይፈልግ ሁላ ደጋግሞ ሲናገር ነበረ። እንግዲህ ኤፍሬምንም አንተ ነህ ለዚህ ሁሉ ነገር የዳረከኝ፣ አንተ ስታወራ እንደውም በጣም እያናደርከኝ ስለሆነ ዝም በል ምናምን ሲለው ነበር። ምክንያቱም ያው ፓስፖርቱንም የወሰደበት ኤፍሬም ስለሆነ ማለት ነው። ለማንኛውም ግን ትላንትና በጣም የሚያስገርምም የሚያስደንቅም ነገር ስናይ ነበረ። እሱም ምንድነው ሁሉም በሚባል ደረጃ የነ ሄርሜላ የነ ሩታ ግሩፖች ተስማምተው አንድ ሆነው በአንድ ሀሳብ ቆመው አይተናቸዋል ማለት ነው። በጣም በሚያስገርም ሁኔታ አብርሃምን እንግዲያው መጨረሻ አካባቢ ላይ ነው አብርሃምን የኔ ነው በሚል ሂሳብ ሲጣሉ የነበረው እንጂ ከመጀመሪያ እስከ መጨረሻ ሲያወሩ ሰምታቸው ከሆነ ለኛ ታስፈልገናለህ፣ እዚህ በጣም ብዙ የምንፈልግ ሰዎች አለን ምናምን እያሉ ነበር ሲያወሩ ሁላ የነበረው ማለት ነው። እና አብርሃም የጋራቸው እንደሆነ ማመናቸው በራሱ ትልቅ ነገር ነው ብዬ አስባለሁ። ምክንያቱም የእስከዛሬው ጸባቸው እንግዲህ ለአብርሃም እኔ ነኝ የሚገባው ሚል ነበር። ዛሬ ላይ ግን ያው ሁላችንም ታስፈልገናለህ፣ እዚህ ያለን ብዙ ሰዎች አለን ምናምን እያሉ እንግዲህ ሲያወሩ ሰምተናል ማለት ነው። ለማንኛውም ሩታም በሄርሜላ ሀሳብ ሄርሜላም በሩታ ሀሳብ ስትስማማ ራሱ ሰምተናል። እንዲያውም አብርሃም ሄዳለሁ ምናምን ብሎ ፓስፖርቴን ምናምን ሲላቸው ሄርሜላ አንድ ሀሳብ አንስታ ነበር። በቃ ከሀገር አትወጣም፣ እዚሁ ሀገር ውስጥ ሆነ ተዝናና፣ ሁላችንም አንረብሽ ምናምን እያለች ስትናገር ሰምተናል ማለት ነው። እንግዲህ ያንን ሀሳቧን ሩታም እንግዲህ ስትስማማበት አይተናል። ሩታ ራሱ ያንኑ ሀሳብ ደግማ ለአብርሃም ስታቀርብለትም አይተን ነበር ማለት ነው። እና ይሄ እንግዲህ በእነሱ ህይወት ውስጥ ከብዙ ዓመታት በኋላ የተገኘ የመጀመሪያው ስምምነት በሚል ሊመዘገብ ይገባዋል ብዬ አስባለሁ። ምክንያቱም እስከ ዛሬ የሚጠቅም ሀሳብ ቢያነሱ እንኳን ሩታ በሄርሜላ ሄርሜላም በሩታ ሀሳብ ስትስማማ አይተን አናውቅም ነበር። ትላንትና ብቻ ሩታና ሄርሜላ በአንድ ሀሳብ ተስማምተው አብርሃምን ከሀገር ውጭ ለመሄድ ካሰበበት ሲያስቀሩት አይተናል ማለት ነው። እንግዲህ ያው መጨረሻ ላይ ትንሽ ያው የእስከዛሬው ጸባቸው ብቅ ብሎባቸው እንግዲህ ትንሽ ሲጋጩም አይተናል ወደ መጨረሻ ላይ ማለት ነው። ለማንኛውም ግን
ትላንትና ትንሽ የሆነ ቀልድ የሚመስል ነገርም ነበረው። እውነት እንነጋገር ከተባለ በቃ እያሾፉ እየቀለዱም እንደሆነ የሚያስታውቅ ነገር ነበረው። ያም ሆነ ይህ ግን አብርሃም ዋናው ነገር ቀርቷል ማለት ነው ከሄደበት ቦታ። ነገር ግን ወደ መጨረሻ አካባቢ ደግሞ አብርሃም አንድ ነገር ሲናገር ሰምተናል። ፓስፖርቴን ስጡኝ እያለ ሲለምናቸው ሰምተናል። እንግዲህ ከመለመን አልፎ ዳኒን ራሱ ፓስፖርቴን ከኤፍሬም ተቀበልልኝ እያለ ሲጠይቀው ሰምተን ነበረ። ግን ቆየት ብሎ ምንድነው ሲናገር የሰማነው? አብርሃም በቃ የሚጠይቃቸው አካል ይጠይቃችኋል፣ የዛኔ ፓስፖርቴን ትመልሳላችሁ፣ እንዴት እንደማስመልሳችሁ እኔ ነኝ የማውቀው እያለ ነበርና ምናልባት አብርሃም ሁሉንም ሰዎች ሊከሳቸው ያሰበ ይመስለኛል፣ ፓስፖርቱን ለመቀበል ማለት ነው። ምክንያቱም በቃ መሄድበት ቦታ አለ፣ መሄድ አለብኝ፣ ብዙ ፕሮግራም ነው ያለኝ ምናምን እያለም ሰምተነዋል። ስለዚህ ሊከሳቸው ይሆን ምናልባት አብርሃም። ምክንያቱም የሚጠይቃችሁ አካል ሲጠይቃችሁ ትመልሳላችሁ፣ እንዴት እንደምቀበላችሁ አውቃለሁ እያለ ነበርና ምናልባት ሊከሳቸው ነው ሊሆን የሚችለው። ምክንያቱም ከዚያ ውጪ ከነ ኤፍሬም ፓስፖርቱን ሊቀበልለት የሚችል አካል አለ ብዬ አላስብም እንደግል። ነገር ግን አብርሃም በዚህ ልክ ባይሄድ ደግሞ ጥሩ ነው ብዬ አስባለሁ። ምክንያቱም በቃ በዙሪያው ያሉት ሰዎች ለሱ ከመጨነቅ አንጻር፣ ለሱ ከማሰብ አንጻር ነው ይህንን ነገር ያደረጉት። በቃ በዚህ ንዴቱ፣ በዚህ ስሜታዊ በሆነበት ጊዜ ከሀገር እንዲወጣ ስላልፈለጉ ነው ያስቀሩት እንጂ መቼም በክፋት አስበው ወይ ደግሞ አሳስረው ሊያስቀምጡት አይደለም የሚል እምነት አለኝ። ስለዚህ አብርሃም ይህንን ነገር ወደ ክስ ባይወስደው፣ ወደ ህግ ባይወስደው የተሻለ ነው የሚል ሀሳብ አለኝ። ምክንያቱም በቃ በዙሪያው ያሉ ሰዎች ከክፋት ያደረጉት ነው ብዬ ስለማላምን ማለት ነው። በቃ ለሱ ከማሰብ አንጻር ወይ ደግሞ በዚህ ስሜታዊነት ሄዶ ደግሞ እዛ ማያውቃቸው ሰዎች ጋር የሆነ ነገር ሊሆን ይችላል ብለው ስላሰቡ ነው የሚሆነው። ስለዚህ ከነሱ እንዲርቃቸው ስለማይፈልጉ ወይ ደግሞ የእሱን ጤንነት ከመፈለግ አንጻር ነው ይህንን ነገር ያደረጉት ብዬ አስባለሁ። ስለዚህ አብርሃም ይህንን ነገር ወደ ህግ ባይወስደው የተሻለ ነው የሚል እምነት አለኝ። ለማንኛውም ግን ዋናው ነገር አብርሃም ከሚሄድበት ቦታ መቅረቱ ነው። ከዛ በዘለለ ደግሞ በአብርሃም መቅረት ሂሳብ እንግዲህ ሩታና ሄርሜላ ተስማምተው ማየታችን ራሱ በጣም የሚገርም ነገር ነው ማለት ነው። ለማንኛውም ግን አብርሃም ነገሮችን አሁንም ቢሆን እዚሁ ሀገሩ ላይ ሆኖ ተረጋግቶ ራሱን አረጋግቶ የሚመጣበትን ነገር ቢፈጥር ጥሩ ነው የሚል እምነት አለኝ። በዚሁ ግን ለነ ሄርሜላ ለነ ሩታ ደግሞ ቢያንስ ከውጭ ሀገር አስቀርታችሁታል። ስለዚህ አገሩ ላይ ሆኖ ደግሞ ራሱን የሚያዳምጥበትን ጊዜ፣ ራሱን የሚመለከትበትን ጊዜ ለብቻው ብትተውለት አሪፍ ነው የሚል እምነት አለኝ። ምክንያቱም ትንሽ ከራሱ ጋር መነጋገር አለበት ብዬ ስለማስብ ማለት ነው። ለማንኛውም እንግዲህ የዛሬው ሀሳብ አስተያየታችን ይሄ ነው። የእናንተን ሀሳብ አስተያየት ኮሜንት ላይ ያስቀምጡልኝ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰቦቼ እንድትሆኑ ጋብዛለሁ። ቪዲዮውን ላይክ በማድረግ አበረታቱን። መልካም ጊዜ ይሁንላችሁ።